يمسيك بالخير يا ام ياسر. الله يمسيك بالنور والعافيه. اول شيء جاي نسلم عليك في بيتك. سلمت ان شاء الله من كل شيء. وانت في مقام اخت لي. انا جاي ذا اليوم معي في عني ياسر وجه الله. بيض الله وجهك. وجهك. بيض الله وجهك. سلمان بن عبد العزيز. وجه محمد بن سلمان. وتركي بن طلال. وعلى نية ولدي بندر وامي وابوي. الله يبيض وجهك ويكتب اجرك. وما نقول الا حسبنا الله ونعم الوكيل. الحمد لله. اي والله حسبنا الله ونعم الوكيل. خيلوا فيك القبايل، خيلوا فيك هال سريع. سود الله وجه من خيل فيك. فلا يوم شفتم خيلوا فيك وخيلوا فيك الشيوخ. والله ما تنضمين وابو بندر حي. ونعم ونعم ابو بندر. الله يبيض وجهك يا ابو بندر. الله يبيض. ሰላም አለይኩም ወራህመቱላህ። ይህንን ቪዲዮ ብዙዎቻችሁ ትርጉሙን ስለማታውቁት ምንም ላይ መስላችሁ ይችላል። እስኪ ትርጉሙን ቀስ አድርጌ እነግራችኋለሁ። በመጀመሪያ ደረጃ ከዚህ ቪዲዮ የፈለኩበት ለእናንተ ሶስት ነገር በደንብ እንድትረዱ ነው። የመጀመሪያው እስልምና ገዳይ ነው ብሎ አፋቸውን የሚከፍቱ ሰዎች እስኪ ይህንን ቪዲዮ በደንብ ተመልከቱት። እዚህ ሚዲያ ላይም ይሄ አእምሯችሁ ላይ የዛገ አይሆነ ግንዛቤ ያላችሁ ሰዎች ይህንን ቪዲዮ በኤአይም ቢሆን አስተርጉማችሁ እስኪ ተመልከቱት። እስልምና ምን አይነት ውብ እምነት እንደሆነ ታዩታላችሁ። ሁለተኛው ደግሞ የአላህን ሙዕጂዛ ልክ ከዚህ ከምድራዊ ዓለም ህግ ውጪ የሆነ የአላህን ተአምራዊ የሆነ ፍርድ ትመለከቱበታላችሁ። አንድ የቁርአን አንቀጽ አለ እጠቅስላችኋለሁ። ሶስተኛ ደግሞ እኛ ሙስሊሞች በምድራዊ ፍርድ ላይ ምን ያክል ፍትሃዊ ህግ እንዳለን እንድትረዱ እፈልጋለሁ። እንደምትመለከቱት ይህ ቪዲዮ አረብኛ የማትችሉ አንዳንድ አካላቶች አላችሁ። እኛም በመጠኑ ነው የምንሞክረው፣ ግን ጥቅል ሀሳቡን ላስቀምጥላችሁ። ከፊት ለፊታችን ብትመለከቱት ያው በመምለከት አልዓረቢያ ተሳውዲያ በምታወቋት በፊታዊ ምድር በሆነችዋ በሳውዲ አረቢያ ላይ አንድ ሰው ነፍስ ከገደለ ነፍስ በነፍስ ነው የሚጠየቀው። ይህኚህ አባት ልጃቸው ሞቶባቸዋል። ሼክ አቡ በደር የዚህ አቡ በደር ልጃቸው ሞቶባቸው፣ ነገር ግን ልጃቸው ስለሞተባቸው ያው እንደሚታወቀው ቀደም የቁርአን አንቀጽ ጠቅሰላችኋለሁ ብዬ ነበር። አምላካችን አላህ ሱረቱል ኢስራ ላይ ምዕራፍ 17 ከቁጥር 33 ላይ ولا تقتلوا نفس التي حرم الله إلا بالحق ومن قتل مظلوما فقد جعلنا لوليه سلطانا فلا يصرف في القتل إنه كان منثورا ብሏል። አምላካችን አላህ ሐራም ወይንም እርም ያደረጋትን ነፍስ አትግደሉ፣ የተበደለም ሆኖ ነፍስ የገደለ የሟቹ ቤተሰብ ለሱ ስልጣንን ሰጥተነዋል አለ። ይህኚህ ሰው ልጃቸው ሞቶባቸዋል። ከፈለጋችሁ ነፍስ በነፍስ እንዲጠየቅ ግድያ፣ ከፈለጋችሁ ደግሞ የነፍስ ካሳ የሟቹ ቤተሰብ ብር የገዳዩ ቤተሰብ ብር እንዲሰጣችሁ በሚሊዮን የሚመደብ ብር ተሰጣቸው። መጨረሻ ላይ ግን እኚህ ሰው ያደረጉት ወላሂ ለማመን ይከብዳል። ቤታቸው ቀጥታ ሄዶ ምንድነው ያደረጉት? እኔ የኔ ልጅ በብር አይተመንም አሉ። ልጄ ግን ነፍስ በብር የሚተመን ነገር አይደለምና እኔ ሊወጅህላህ ለሀያሉ ጌታ ለአላህ ብዬ ትቼዋለሁና አውፍ ብያለሁ፣ ይቅርታ ብያለሁ። የገዳይ ቤተሰብ እንዳለ ተነስቶ እግራቸው ስር ላይ ተደፍቶ ሊሲማቸው ላሉ ለኔ ይሄ ክብር አይገባኝም፣ ይሄ ያደረኩት እኔ እኮ ለአላህ ሊወጅህላህ ብዬ ነው፣ ይሄን ነገር ለፈጣሪ ብዬ ነው ይቅርታን ያረኩት ብሎ ልጃቸው ሞቶ ብር ተሰጥቷቸው እኔ ብርም አልፈልግም ግድያውንም አልቀበልም ልጁም እንዳይሞት ለፈጣሪ ብዬ ይቅርታና መሐርት አድርጌያለሁ። ተመልከት፣ ማን ቢሆን ነው? አንተ ብትሆን ልጅህን ገድሎብህ ቢሆን እኮ አካፋህን ዱላህን ሞሶሶውን ምኑን ተሸክመ ወደ ገዳይ ቤተሰብ ነው የምትሮጠው። እስልምና ግድያ ብቻ ሳይሆን የሚያስተምርክ ምን አይነት ፍትሃዊ ህግ እንዳለውም ታስተምራለህ። ተመልከት፣ እኛ ሀገር ቢሆን እኮ የሆነ ሰው የሆነን አካል ቢገድል ወይ በነፃነት ይኖራል ወይ ደግሞ መንግስት ነው መጥቶ ቢወስደው። አንተ የሟች ቤተሰብ ምንም አይመለከተም። ብር የሚሰጣህ ነገር የለም፣ ስልጣን የሚሰጣህ ነገር የለም። በቃ ያኛው ሰውዬ ገድሏል፣ መንግስት ነው የሚይዘው። የሞተችው ግን ያንተ እናት ወይ ያንተ ወንድም ሊሆን ይችላል። እስልምናን ተመልከቱት። እቺ ዓለም በእስልምና በተዳደር ኖሮ በደል የሚባል ነገር ዙልም የሚባል ነገር በዚህች ዩኒቨርስ ዓለም አንድ አታዩም ነበር። አንድ ማለት ነው። አንድ በደል አይኖርም ነበር። ትልቁ ትንሹን አይበድልም ነበር። ሀብታሙ ድሃውን አይጮቅንም ነበር። ባለስልጣኑ አቅመ ደካማውን አይነካም ነበር። ማንም ላይ አይረማመድም። በዲነል እስላም ህግ በሸሪዓ እቺ ምድር በተዳደር ኖሮ ማለት ነው። እና ለማለት የፈለኩ ምንድነው ዲነል እስላም እንደዚህ አይነት ውብ ሃይማኖት ሐቂቃ አንዳንዴ የዲነል እስላምን ምንነት በሰዎችም ሲንጸባረቁ ስታያቸው ልክ የሆነ አካል መጥፎ ሲያረግ ከዲነል እስላም እንደሚታያይዙት ሁሉ እስኪ እንደዛ አድርጋችሁ ግንዛቤያችሁ የሚረዳ ከሆነ እንደዚህ አይነትም ሰው ዲነል እስላም እንደዚህ እንደሚያስተምርም ተረዱ።
ሱብሃንአላህ አላህ ያሕፊዘክ ሚን መምለከት አልዓረቢየት ሳዑዲያ ሚን ኩል ሸር አላህ እችን ሳዑዲ የምትባለን አገር አላህ ከየትኛውም አይነት መጥፎ ነገር ይጠብቅሽ። የዲን አልእስላምን ውበት አንዳንዴ የሸሪዓን ምንነት የምንመለከትበት በዚች ዩኒቨርሳ ላይ ሳዑዲ አረቢያ በምትባል ሀገሮች አለት። አና አሐበኩም ቢላህ አኹኩም ሚን ቢላድ አልሐበሻ አላህ ያሕፊዘኩም ጀሚዐን ወሰላሙ ዐለይኩም ወረሕመቱላህ